ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ ውድ ያራዳ ቀዳሜ ተመልካቾቻችን እንዴት ናችሁ እንዴት ከረማችሁ እኛ ሰላም ነን እናንተ እንዴት ናችሁ እንግዲህ ዛሬ እንደተለመደው እንግዲህ ሁለት እንግዶችን ጋብዘንላችኋል ለዛሬ የመወያ ርዕስ አድርገን የመረጥነው የማህበረሰባችን ያተያይ ሚዛን እንዴት ያለ ነው የሚለውን ጉዳይ ነው የምናነሳው እንግዲህ ማህበረሰባችን በራሳቸው የተለያዩ የራሳቸው ያመለካከት ያተያይ ሚዛን አላቸው አንዳንዶቹ ጥሩውን ከመጥፎ የሚለዩበት የራሳቸው የሆነ ሚዛን አላቸው የኛ ማህበረሰብም እንግዲህ እያንዳንዱን ነገር ጥሩውን ከመጥፎ የሚለይበት ሚዛን እንዴት ያለ ነው የሚለውን ከማህበራዊ ድረገጽ አንፃር እሱን መሰረት አድርገን ዛሬ እንወያያለን እንግዶቼ የራሳቸውን ከማስተዋወቃቸው በፊት ይሄንን ፕሮግራም የመመራላችሁ እኔ አሌክሳንደር ፕሮግራሜ ደግሞ ፍሬ ነገር ነው የሁለቱንም እንግዶችን ሐሳብ ግራና ቀኝ ያሳለጥኩ እስከ ፕሮግራሙ ፍጻሜ ድረስ አብሬያችሁ ቆያለሁ እናንተም ይሄንን ፕሮግራም እንዳማረ እንደተወደደ እንዲቀጥል ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ እነሆ ፕሮግራማችን ይጀምራል ከዛ በፊት እንግዶቼ የራሳቸውን እንዲያስተዋውቁ ጋብዛለሁ እሺ እንግዶቼ እንኳን ደህና መጣችሁ እሺ እንኳን ደህና ቆያን እስቲ የራሳችሁን አስተዋውቁና ፕሮግራማችንን እንጀምር እሺ ያው እኔ ልጀምር መሰለኝ አይደለ ያው ይቻላል እኔ እንግዲህ ክሬግ ነኝ ክሬግ ባላለው ክሬን አይ ክሬግ ነው የምባለው እኔ ክሬግ ባላለው እንግዲህ ዘፋኝ ነኝ አክቲቪስት ነኝ የህዝብ ነኝ በተነሳው ሐሳብ ላይ ማለት የምችላቸው ነገሮች አሉ ለምሳሌ አሁን የተነሳው ላይ ማህበረሰባችን ያለው አተያይ ምን አይነት ነው ላልከው ጻዴ ነው የምለው ጻዴ ነው ጥሩ አተያይ ነው የሚያየው ይበል የሚያስብል ነው ባይ ነኝ ጻዴ ነው እሺ ሁለተኛ እንግዲህ ስሞትን ያስተዋውቁንና ፕሮግራማችንን እንጀምር አመሰግናለሁ ፈጣሪ ያክብርልኝ አለማየሁ አሜን እኔ ስሜ መቅደም በትሩ ይባላል በእኛ ማህበረሰብ የአተያይ ሚዛን ላይ በጣም በርካታ ህጻጾች ይታዩኛል ምን አሉ ህጻጽ ምንድነው ህጻጽ ቆይ አንድ ጊዜ ይቀጥሉ እስቲ ህጻጽ ምንድነው እያሉ ነው አቶ ግሪክ ነው ያለው ግሬ እሺ ህጻጽ ምንድነው ነው ያለው ህጻጽ ምንድነው እያሉ ነው እንደ መምህርነቱ ህጻጽ ምን እንደሆነ ድንቄም አክቲቪስት እና አርቲስት ነኝ ባዩ በጣም ነው ያስደነቀኝ በእውነት ህጻጽን ሳታውቅ ነው ለማህበረሰብ የምትከራከረው ጭራሽ እኮ የህዝብ ነኝ ነው የሚለው በጣም ይገርማል ይሄ አሳዛኝ ክስተት ነው የዛሬው ለኔ የተከሰተብኝ ክስተት ነው ህጻጽን ይገሩኝ በቃ ህጻጽን በደንብ ያብራሩልኝ ምን እንደሆነ አልገባኝም እያለ ነው በጣም ጥሩ እኔ መምህር ነኝ መቼም ላንተ ዕውቀትን አልከለክልህም ከልብ ከሆነ ስማኝ ህጻጽ ማለት የማህበረሰብ ችግር የማህበረሰብ እንቅፋት ማለት ነው ችግር ገባኝ በቃ ሰው የወሬ ማሳመር ይወዳል ነው እንጂኮ ግልጽ ነው ችግር አይልም ምን ህጻጽ ያስብላል እሺ ይቀጥሉ መምህር ይቀጥሉ በእውነት ግን የህዝብ ነኝ ያልከው እውነት የህዝብ ነህ ግን እንዴ ታዲያ እኔ አርቲስት እኮ ነኝ አርቲስት ነው በዛ ድምጻይም ነህ እንዴ ታዲያ የህዝብ ነው በእውነት እርሶ መምህር ምን ይላሉ እስቲ ድንቄም አርቲስት እንደዚህ አይነት አርቲስት አላውቅም እንዴ እኔ እኮ ትውልድ የምቀርጽ መምህር ነኝ አዋይ ትክክል ነው እሱ ደግሞ እንደምታየው ጅላንፎ ነገር ነው የማህበረሰቡ አተያይ መዛባቱን በጣም ችግር እንዳለበት የምታውቀው እኔ እንደኔ አይነቱን ትቶ እንደሱ አይነቱን ይከተላል እንደሱ አይነቱን ይሰማል ይሄ ምን ማለት ነው ስማ አዋይ አቤት ሰማለሁ እየሰደበኝ ነው እኮ ዝም አልክ ምን ነው እንዴ አይ ምንም ዝም ሐሳባችሁን እንድታንሸራችሩት ያሉ እንዴ ዝም ለማለት ነገሩ ትክክል አይደለም ግን ይኸውልህ እኔ አሁን ታለንት ያለኝ ሰው ነኝ የሳቸውን ሐሳብ መጀመሪያ በትክክል እንስማው እኔ እንደኔ አይነት መምህር ያለ እንደዚህ አይነት ጀላንፎን ሰው ደጋምከው አይ ጀላንፎ ስድብ ነው እኮ እሱ እሺ ግሬ ቀጥል አንተ ላይ ስድብ አይሆንም እሺ ቀጥል እንግዲህ ምንድነው ታለንት አለኝ ነው
አሁን ሰው ማስተዋል ያለበት እዚህ ጋር እኔ ዘፋኝ ሶን ታለንት ስላለኝ ነው ስለዚህ ሰዎች ህዝቡ የሚያከብረው ምኑን ነው ካልክ የሚያከብርልኝ ታለንቴን ነው ትክክል አሁን ይሄ ሰውዬ ምን ታለንት አለው ለምን ያከብሩታል አቶ ግሬ መምህር ናቸው አንተ እንደምትለው ማስተማር ታለንት አይደለም ይያልክ ነው እኔ እንደሚገባኝ አዋይ አቶ ግሬ እኔ እንደሚገባኝ እሺ አዋይ እሺ ማህበረሰቡ ከትምህርትና ከመማር ይልቅ ለመዝናናት ትኩረት አድርጓል ማለት ነው አዎ ሊሆን ይችላል ግን ሐሳባችሁን እንስማ እኔ አሁን ሁለታችሁም ሳይር ላይ አይደለም ያለው የሁለታችሁንም ሐሳብ ያንሸራቸርኩ ነው አቶ ግሬ ምን ይላል አዎ ምንድነው አሁን ያልተረዳው ምንድነው የኔ ዘፈን በነገራችን ላይ ለመዝናናት ብቻ አይደለም ያስተምራል አስተማሪም ነው እሺ አሁን ለምሳሌ ከኔ ሙዚቃዎች ውስጥ አንዱን ልበልልህ እስቲ ራፕ ነው ምልልህ ምንድነው ራፕ ነው አዎ ለምሳሌ ራፕ ሞተ እንዳትል ራፕ ተፈጠረ እንጂ ለኛ ተተውጣ እንጂ ለነገው ሂፕሆፕ ሁላችንን እንሰራለን ማንንም ማያቆመን አሁን እዚህ ውስጥ ምንም አልተማራችሁበትም በጣም ተረዳል እንደዚህ አይነት መማሪያ የሚሆኑ ሙዚቃዎች ሰምቼ አላውቅም በእውነት ትክክል መምህር እንዴት ነው አልተማሩ አቤት እኔም ብልህ ዘፋኙ አሁን ይሄን ዘፈን ነው አዳራሽ ሙሉ ሰው ገብቶ የሚመለከተ አዎ ሙሉ አዳራሽ ያው ግጥም ብለው ታው እንጂ ዘመዶች ናቸው አራ ህዝብ ነው በእውነት ምንም እኮ መልእክት የለውም አሁን እኔ በኔ ዘመን እኔ በኔ እንዲያው አታይ ብዙ መልእክት ያላቸው ሙዚቃዎች በኔ የማዳመጥ ታሪክ አሉ ያለፉ እነ ጥላሁን ገሰሰን ብትል ብዙዎቹ አርቆ ማሰቢያ እያለን አይምሮ እንደምን ተሳነን ለማክበር ቀጠሮ ቸለልተኞች ሆነን ወደ ኋላ እንዳንቀር በሁላችንም ዘንድ ቀጠሮ ይከበር እነ ተፈራ ካሳ ከመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቃጠላላችሁ አንተ በጣም ደስ ይላል አሁን የዘፈንካት እኔ እውነቴን ነው በጣም ነው የገረመኝ አሁን ራሱ የዘፈንክ እያሰብኩ ነበር እንዴት አድርጌ ነው እቺን መቀመማት ይያልኩ ማለት እንዴት ነው ግን አንተ ቆይ ከሙዚቃ መምህርነት ነው የመረጥከው በነገርህ ላይ ክሬን ያልከኝ ስምህ ግሬ መምህርነት እኮ የሙያዎች ሁሉ ቁንጮ ነው አልገባህም እንጂ አንተ እንዲገባህ እንግዲህ ያው ትንሽ እድሜ መጨመር አለበት መሰለኝ ሙዚቃ መረት ትልቅ ነው አንድ ጊዜ እንደማመጥ እኔ በማላችሁ ጣልቃ ልግባና አንድ የሚያስማማንን ነገር ልናገር በርግጥ ሁለቱም ሙያዎች የተከበሩ ናቸው ጉዳያችን ዋናውን ርዕሰ ሐሳብ ትተን ወደ ሙዚቃና ወደ ግል ፍላጎት እንዳይሄድብን ሁለቱም የሙዚቃውም መምህርነትም ትውልድን የሚቀርጹ ናቸው ግን ወደ አነሳነው ወደ መጀመሪያው ዋናው ነጥባችን እንመለስ በዚህ ጉዳይ ላይ የማህበረሰባችን አተያይ እንዴት ነው የኛ ማህበረሰብ አተያዩ ምን ላይ ያተኮረ ነው የሚለውን እንዴ አሁን ሁለታችሁም ያነሳችሁት ሐሳብ ተገቢ ሆኖ ሳለ ግን የኛ ማህበረሰብ አተያዩ እንዴት ያለ ነው ምን ላይ ያመዝናል ምን ላይ ያተኮራል የሚያይበት አንግል በዋነኝነት እንደመነሻ ያነሳነው የማህበራዊ ድረገጹን ወይም የሶሻል ሚዲያውን ነውና የትኛው አተያይ ላይ ማህበረሰባችን ያመዝናል ሚዛኑ ወዴት ይደፋል የሚለው ላይ እንወያይ ዋናው ጉዳይ እሱ ስለሆነ ወደ አቶ ግሬ ልምጣ አይ እዛው ቆይ እሺ መምህር ወደ እርሶ ልምጣ እንግዲህ እኔ እንደሚሰማኝ ከሆነ ማህበረሰቡ እይታውን ያደረገው ጠቃሚ የሆኑ ይዘቶች ላይ እንደኔ ትውልድን የሚያነጹ ጉዳዮችን ትቶ እንግዲህ ያው ምናየው ነገር ስለሆነ ነው እንደዚህ ያልኩ ያለው ተገከል ነው ማህበራዊ ሚዲያውን የሚያየው ሰው እንቶ ፈንቶ ነው እንደዚህ ልጅ እንቶ ፈንቶ ነው ማህበራዊ ድረገጹ ተጽዕኖ አድርጎበታል ወይ ማህበረሰቡ ላይ ወይስ ማህበረሰቡ ወደዛ ተስቧል ወይ ነው የትኛውን ነገር ላይ ነው ሚዛን የደፋው ማህበረሰቡ የሚለው ነው አቶ ግሬ ሐሳብ ካለው
ምንድነው እንቶ ፈንቶ ምንድነው እንቶ ፈንቶ የማይረባ ውሽልሽል ሐሳብ ማለት ነው ራሱ ውሽልሽል ምን ማለት ነው ራሱ አንተን ከማስረዳት እኮ እንዲያው ላይ ትምህርት ቤት መስራት ይሻላል አይነግሩንም ነው መመሩ ግን እንዴት ነው የሚያስተምሩት እንቶ ፈንቶ ማለት የማይረባ ሐሳብ ለይታ ብቻ የተፈጠረ ምንም አይነት ቁም ነገር የሌለው ርባና የሌለው ሐሳብ ይዞ የመጣ ማለት ነው አሃ እንቶ እንደዛ ነው እሺ ጥሩ ፈንቶስ ምንድነው እንዳልኩ ነው እንቶ ማለት አንተ ነህ ፈንቶ ማለት ደግሞ የማይረባ ማለት ነው አንድ ላይ ሲሆን የማይረባ ሐሳብ አንተም አትረባ ለማለት ነው አዎ አይ ትክክል አይደለም እንደዛ ከሆነ እንቶ ፈንቶ ሊሉ አይገባም ምክንያቱም ሰው የሚጠቅመውን ነገር ያውቃል ሰው የሚፈልገውን ነው የሚከተለው በነገራችን ላይ አወያይ እዚህ ጋር ፎሎወሮቼን ማመስገን ፈልጋለሁ በጣም አመሰግናለሁ ስለተከተላችሁኝ ስለደገፋችሁኝ ደግሞ ትክክል ናችሁ እኔን መደገፋችሁ ወይስቲ አሁን እኔ የምለው ግሬ ስሙ ያጣላል አሁን አንተ የሶሻል ሚዲያ የማህበራዊ ሚዲያ አጠቃቀማችን ትክክል ነው ብለህ ታስባለህ ትላለህ ወይ ይኸውልህ አወያይ ይኸውልህ የተለያዩ ጠቃሚ ሙያዎችን ወይም ደግሞ ክራፍቶችን የሚሰሩ ሰዎች እንደዚህ የማህበራዊ ክህሎት ያላቸው ግላዊ ክህሎት ያላቸው ሰዎች እይታ የላቸው ማህበራዊ ሚዲያ ላይ በአንጻሩ ግን ቀኑ ሙሉ ስለ ቅሪላ ሲያወሩ የሚውሉ በሐሜት በስድብ የታጀበ ውሎ የሚያደርጉ ሰዎች ደግሞ ተከታዮቻቸው የትየለሌ ናቸው ግን እዚህ ጋር ቅሪላ ምንድነው ደግሞ ቅሪላ ቅራሪ ማለት ነው እንዳንተ አይነት ነው ቅሪላ ማለት የማይረባ አሁንም ልክ እንደ እንቶ ፈንቶ እንደቀድሙ ብለህ ያዘው እንደውም እንቶ ፈንቶ ማለት ቅሪላ ነው እንዴ ካሞን ማኔ እኮ የኛ ማህበረሰብ ችግር ብቻ አይደለም እንዴ የትም እኮ ብትሄድ ሰዎች የሚከተሉት የትም ቦታ እንደዚህ አይነት ሰዎችን ነው እኔ የሚያገባኝ ስለኛ ስለራሳችን ማህበረሰብ እንጂ ስለሌላው ሩቅ ነኝ እኔ አያገባኝ አዎ ግን ኢንተርናሽናል ማሰብ አለብን ነው አሁን ለምሳሌ እኔ የህዝብ ነኝ ብያለሁ አይደል እኔ አሁን የህዝብ ነኝ ስል የዚህ ሀገር ህዝብ ብቻ አይደለም እኮ እኔ የዓለም ህዝብ ንብረት አሴት ነኝ ነው ምክንያቱም ምንድነው because I am artist ምን ታረጋው ልክ ነው ተረድቾታለሁ አቶ ግሬ ግን እኔ እዚህ ጋር አንድ ሐሳብ አለኝ ለማህበረሰቡ የማይጠቅም ኮንቴንት እየሰሩ ብዙ ተከታይ ያላቸው ሰዎች ወይም ብዙ ፎሎወር ያላቸው የሚዲያ ሰዎች የሉም ወይ ኦፍ ኮርስ ይኖራሉ አሉም ደግሞ ታዲያ እነዚህ ተከታዮቻቸው ከነዚህ ሰዎች ምን ያተርፋሉ እንደው ጊዜያቸውን ማባከን አይሆንም ወይ ዶንት ወሪ አሁን በጊዜ ሂደት ወደኛ ይመጣሉ ወደኛ ጥሩ ወደምንሰራው አቅም ወዳለን ብቃታችንን ወዳሳየነው ሰዎች ወደዛ ይመጣሉ እንጂ በግድ እኮ ወደዚህ ሂድ ወደዛ ሂድ አይባልም ይሄንን ያንን ይባላል እንዳይባልም ህዝብ እኮ አይሳሳትም ይሳሳታል እንዴት ማለት መምህር እንዴት ማለት ጥሩ ነው ይሳሳታል አንተ እንግዲህ እዚህ ጋር ለገበያ ስትል ነው እንጂ እኔ እኮ ይሄ ጠፍቶ አይመስለኝም ለፎሎወሮችና ለተከታዮች ስትል ነው እንጂ ህዝብ እንደሚሳሳት ታውቃለህ ሲሳሳት ደግሞ ይታረማል መታረም አለበት ይሄም ክፋት የለው አረ እንደው አሁን ግን እውነት ህዝብ ይሳሳታል የሚለው ትክክል ነው ደግሞ ህዝብ የመረጠው ነገር ትክክል አይደለም ይባላል እኔ ይቅርታና ግን you are a dictator ለይታ ብቻ ተብለው ለእይታን ለመማረክ ብቻ ተብለው ተጋነው በሚሰሩ ስራዎች ማህበረሰብ ሊታለልና እይታውን ወደዛ ትኩረት ሊያደርግ ይችላል ገብቶሃል መሰለኝ ቆይ አወይ ያለፈና የሆነ የተከናወነ ነገር ልንገር እሺ አይተናል እኮ ከዚህ በፊት በህዝብ ምርጫ እከሌ የሚባለው ፊልም እከሌ የሚባለው ሰው በህዝብ ምርጫ ተመርጧል ተብለን እኮ
ሄደን ሲኒማ ቤት ስናይ መናኛ የሆነ አተዋወን መናኛ የሆነ ፊልም አይተን ተመልሰናል አይደለም እንዴ የቅርብ ጊዜ ትዝታዬ ነው በራሴ የደረሰ ነው ምነግር መናኛ የሆነ ስለዚህ ህዝቡ አንዳንድ ጊዜ ከእውቀት ይርቅ ለስሜት ቅርብ ነው አው ግን ይሄ እኔ ይቅርታ አድርጉልኝና እንደየራሳችን ነው ባይ ነኝ ምክንያቱም አሁን እኔ ለምሳሌ ፐብሊክ ምርጫ ህዝብ የመረጠው ነገር ደስ ሊለኝ ይችላል እርሶ ደግሞ ፊልም አዋቂዎች ዕውቀት ያላቸው ሰዎች የሚመርጡት ነገር ሊወዱ ይችላል ይሄ ምርጫ ነው እንግዲህ በጣም ነው የሚገርመው አቶ ግሬ የምርጫ ጉዳይ ነው እያሉ ነው ይሄን ሐሳብ በጣም አጠጥረው ይዘውታል መምህር እዚህ ላይ ምን አለውት ሰማኛ ዋይ እንደው ይሄ ልጅ ዝም ብሎ ሲደርቅ ነው እንጂ ጠቃሚ የሆኑ ፕሮግራሞች ጠቃሚ የሆኑ መተላለፍ የነበረባቸው ፕሮግራሞች በስፖንሰር እጥረት አልተዘጉም ወይ እኮ ታዲያ ለምንም ማዋጣ ነገር ይሰራሉ እኮ ነው ለምንም ማዋጣ ለምሳሌ ሰው ሽንኩርት እየፈለገ ከሆነ ለምን ድንች ይዘት ወጣለ ድንች ይዘት ከወጣ ሞኝነ ስለዚህ ብቻ አንቀቀለ ተበለዋል ድንች ይወጣል ተቀቅሎም ተጠብቶም ይበላው ድንች ነው እንጂ ድንች ነው ይጀሞጥ ምን ታመጣል አግሬሲቭ ነህ በለኝ አገጫም እየሰማኝ ነው እኔ እኮ ደግሞ ድንችም ለማህበረሰቡ ያስፈልጋል ይያልኩ ነው አዎ እኮ ግን ድንቹን ማንንም መብላት ካልፈለገ ራስ ቀቅለ ጠብሰ ካልሆነም ደግሞ ወጥ አርገ ተበለዋል እንዲ በላው ማድረግ ይችላል ማጣፈጫዎችን ተጠቅሜ እሺ ቆይ አንድ እኔ በማላችሁ ልግባ ባካችሁ አሁን ደግሞ አትክልት ተራገባችሁ እስቲ ወጡ አትክልት ወጡ ቀደም ሌላ ነገር ስገባችሁ አወጣዋችሁ እንደገና ደግሞ አሁን ድንቹ ስገባችሁ አትክልት ተራ አረ ወደ ዋናው ሐሳብ እንመለስ በዚህ ሐሳብ ላይ ሁለታችሁም የተከራከራችሁ ትንሽ ቆይቼ እመጣለሁ ሁለታችሁም ራሳችሁን አስቡ ውድ ተመልካቾቻችን በጣም የሚያምርና የሚያዝናና ውይይት እያደረግን እንደሆነ ተስፋ አደርጋለሁ ፕሮግራሙን የምትከታተሉ በሙሉ በየቤታችሁ ያላችሁ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ ፕሮግራማችን ይቀጥላል አሁንም ውይይታችን አላለቀም ተመልሼ ወደ እንግዶቼ ሄዳለሁ መልካም ቆይታ እሺ ወደ ዋናው ሐሳብ እንመለስ አዋይ እንደው ታዘብ እስኪ ሚዲያ ላይ አሉ የሚባሉትን ቃለ መጠይቆችን ኢንተርቪዎችን ብናስተውል በአብዛኛው ወይ አርቲስት ነው ወይ ፊልም ባለሙያ ነው ወይ ዘፋኝ ነው ወይም ደግሞ ሞዴል ነው እንዴ ሐኪሙ ሐሳብ የለውም ወይ ኢንጂነሩ ሐሳብ የለውም ወይ አናጢው ሐሳብ የለውም ወይ መምህሩ ሐሳብ የለውም ወይ ሐሳብ እኮ ጥሩ ነው እኮ ግን አይታይላቸውማ ይኸውልህ እንዲታይ ማድረግ አለብን ነው እኮ ማለት እንዲታይ ማድረግ አለብን እነዚህ ሰዎች እኮ ይኸውልህ በታለንት ብቻ አይደለም እኮ ሙያ የሚመጣው አይደለም በጥረትም ጭምር ነው ጥረታቸውን ልፋታቸውን ማክበር የለብንም ወይ ጥረታቸውን ከንቱ አድርገን እንዴት አድርገን ለህዝብ ማስተማሪያ ሳናደርጋቸው እንቀራለን ነው it makes sense መምህር አቶ ግሬ ባነሱት ሐሳብ ላይ ይስማማሉ ሰውን ማስገደድ ይቻላል አንተ ወደዛ ሄደ አንተኛ ወደዚህና አንተ ይሄን በሚለው ሐሳብ ሰውን ማስገደድ ይቻላል ወይ ቀደም ብለው ባነሱት ሐሳብ ላይ እንደዚህ ማለት ይቻላል እሱማ ማስገደድማ አይቻልም ግን እንዲያው እንደምንም አድርገን እንዲያው ነገሮችን መቀየር ብንችል ነው እንጂ አሁን እንኳን ልክ ነህ ልጁ ያለው ትክክል ነው ማስገደድማ እንዴት ባይኑ ማዘዝ ይቻላል ሰውን ማስገደድ አይቻልም ይሄን አትይ ማለት አይቻልም በስሜቱ ራሱ ማስገደድ አትችልም ልክ ነው ማስገደድስ አትችልም መምህር አቤት እርሶም ባነሱት ሐሳብ ላይ አቶ ግሬ it makes sense ብለዋል ሐሳቦትን ተጋሩ ነው የሚመስለው ተርጉምለት ለማህበረሰቡ ተርጉምለት ለሚከታተልህ ማህበረሰብ የሚያወራው የራሱ ቋንቋ አለ አይደል የሚሰማው ሰው አለ ስለዚህ it makes sense አለ ይሄ ልጅ it makes sense ማለት ምንድነው መምህር ማርካለው ነው አይደለም አቶ ግሬ መምህር የርሶ ንግግር ይማርካል ይመስጣል ንግግሮት በጣም ደስ የሚል ነው ለማለት ነው it makes sense ያለው
ይሄንንም የተረዱ ይመስለኛል ተመልካቾቼ። እንግዲህ እንግዶቼ ጥሩ ውይይት ያደረግን ቆይተናል። ጥሩ ውይይትም አድርገናል። እንግዲህ ሐሳባችንን እየጨረስን ስለሆነ ወደ ማጠቃለያው እንምጣ። እንግዲህ ቀደም ብላችሁ እንደተወያያችሁትም አንድ ማህበረሰብ አቅጣጫ ጠቋሚ ያስፈልገዋል፣ መንገድ ጠቋሚ ያስፈልገዋል፣ እሴቶችን የሚጠብቅለትም ያስፈልገዋል። እናንተም ቀደም ብላችሁ ባደረጋችሁ ውይይት ላይ ይሄንን ነገር በደንብ አንስታችሁታል። እኛም ጥሩ ግንዛቤ ወስደናል፣ ተመልካቾችም እንደዛው። ታዲያ ለዚህ ነገር ተጠያቂው ማን ነው ትላላችሁ? ኃላፊነቱን የሚወስደው ማን ነው ትላላችሁ? የመፍትሄ አካሉስ ማን ነው ትላላችሁ? አዎ የመፍትሄ አካሎቹ እንግዲህ እንደነ ግሬ ያሉት ናቸው። መቼም ተከታዮቹ ያሉት እነሱ ጋር ነው እንዳለ ህዝቡ ያለው። ስለዚህ በእነሱ ስራ በይዘታቸው ላይ የተወሰኑ ቁም ነገሮች እየጨመሩ ህዝቡን ማስተማር ይቻላል ባይነኝ። እኔ እንግዲህ አሁን ህዝቡ ማህበረሰቡ ደረቅ እውነትን አይጋፈጥም፣ ደረቅ እውነትን አይወደው። ተዋዝቶ ከነግሬ ጋር ሲሄድለት ቁም ነገርን የሚያዳምጥ ስለሚመስለኝ እንደዛ ቢሆን ጥሩ ነው ብዬ አስባለሁ። አዎ እንግዲህ ጥሩ ነው። ያው ሰውኛ ጋር ነው ያለው። አሁን በተወያየነው ምንድነው እኔን ጨምሮ እንግዲህ ከኔ ጋር ያላችሁ ሌሎች ዩቲዩበሮች፣ ቲክቶከሮች ከመታየት ያለፈ አድርገን ለመስራት ሐሳቦችን ቁም ነገሮችን መክተት አለብን የሚለው ላይ እኔ በደንብ እስማማበታለሁ። በጣም ጥሩ፣ በጣም የሚገርምና በጣም ደስ የሚል ውይይት ነው ያደረግነው። እንግዲህ ሌሎቻችሁም የዚህ ማህበራዊ ድረገጽ አካል ወይም ባለሙያ የሆናችሁ ሰዎች ኃላፊነት በሚሰማን መልኩ ለማህበረሰባችን የሚጠቅም ነገር ውሃ የሚያነሳ ነገር እንድንሰራ ወይም ደግሞ እንድናስተላልፍ በዚሁ አጋጣሚ አቶ ግሬና መምህር መልእክታቸውን እያስተላለፉ ነው። መልእክታችን ይድረሳችሁ እንላለን። ፕሮግራማችንን ለዛሬ እዚህ ላይ አጠናቀናል። በሚቀጥለው ሳምንት በሌላ እንግዳና በሌላ ርዕሰ ጉዳይ እስከምንገናኝ ድረስ የምንወዳችሁና የምናከብራችሁ የአራዳ ቅዳሜ ፍሬ ነገር የዝግጅት ክፍሎች ከወዲሁ እንሰናበታችኋለን። እስከ ሳምንት ቸርን ሰብት። Bye bye.